ሰላም እንደምን ቆያችሁኝ? ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ ከእግዚአብሔር ቃል ዕብራውያን ምዕራፍ 11 ከቁጥር 6 ያለውን ክፍል እንመለከታለን ማለት ነው። እንግዲህ እምነት ነው። ስለ እምነት እንመለከታለን። እምነት ወሳኝ መንፈሳዊ ልምምድ ነው ማለት ነው። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል እግዚአብሔር ቃል። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን፣ እረኝነቱን፣ አባትነቱን ከልብ ለሚሹት ዋጋ እንደሚሰጥ ማመን አለበት ማለት ነው። ዕብራውያን ምዕራፍ 11 ቁጥር 6 ላይ እንግዲህ እምነት እጅግ ወሳኝ ከሆኑ መንፈሳዊ ልምምዶች መካከል አንዱ ነው። የእምነት ምዕራፍ በመባል በሚታወቀው ዕብራውያን ምዕራፍ 11 ላይ ስለ እምነት ምንነትና ስለ እምነት አስፈላጊነት እንደዚሁም የእምነት አርአያዎች መመሪያዎች ቀርበዋል ማለት ነው። አንደኛ እንግዲህ እምነት ሲተረጎም እምነት ተስፋ ያደረግነውን ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው ማለት ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ ማለት በዚህም የእምነት ትርጓሜ መሰረት እምነት መንፈሳዊውን እውነት የምንረዳበት መለኮታዊ አሰራር ሩን የምናስተውልበት ነው። አሜን። ኢየሱስ ጌታ ነው። መንፈሳዊ አይናችን ነው ማለት ነው። እምነት በእምነት ስለምንመላለስ ያለ እምነት እግዚአብሔርን ማየት ስለማንችል የማናየውን መንፈሳዊ ዓለም እውን መሆኑን እርግጠኛ የምንሆነው ራሱ በምንድን ነው? በእምነት ነው ማለት ነው። እንግዲህ ሁለተኛ እምነት ከእግዚአብሔር ጋር ባለን ህብረት እጅግ ወሳኝ ሚና እንደሚጫወት በቁጥር 6 ላይ እንደዚህ ተብሎ ተጽፏል። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። አይገርምም? እግዚአብሔርን እንግዲህ እኛ ስናምነው እግዚአብሔርን ደስ ማሰኘት ይቻላል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔርን ደስ ማሰኘት ይቻላል። እግዚአብሔርን ደስ ማሰኘት የምንችለው በእምነት እና በእምነት ብቻ ነው ወገኖቼ። እግዚአብሔር አምላክ እየተባረከ ይሁን። ከዚህ እንግዲህ የምንረዳው እምነት ወሳኝ ነገር መሆኑን ነው። ሶስተኛ የእምነት እርምጃዎችን እንመለከታለን። የእምነትን ምንነት አስፈላጊነት ከተመለከትን በኋላ በዕብራውያን 11 ላይ ቀጥሎ የቀረበውን የእምነት እርምጃዎች ዘርዘር ባለመልኩ ስንረዳው ይህም የበለጠ ስለ እምነት ያለንን መረዳት ለመጠቅለል የእምነት ልምዳችንን ለማበልጸግ ለማስፋት በእግዚአብሔር በመንፈሱ በእግዚአብሔርና በመንፈስ ቅዱስ መሪነት የተጻፈልንን ክፍል ከእግዚአብሔር ቃል በማጥናት በእምነት እንመላለስ ዘንድ ያስፈልጋል ማለት ነው። እንግዲህ ወገኖቼ በዚህ ምዕራፍ ላይ የቀረቡትን የእምነት ጀግኖች እንደዚሁም በቅዱስ ቃሉ ውስጥ ያሉትን ሌሎችንም ባለታሪኮች በማሰብ እምነታችን እንዲያድግ ልንጸልይ አጥብቀን ይገባል። በእነዚህ እንግዲህ ተርፈው ባሉ ጊዜያት ሁሉ እግዚአብሔር በሰጠን ዘመን ሁሉ እግዚአብሔርን በታማኝነት በማምለክ በማመስገን ለእግዚአብሔር ክብር በእምነት እንድንመላለስ እያመሰገን ነው ልንጸልይ ይገባል። የነበረን ጊዜ መልካም ነበር። ይዤላችሁ የቀረብኩት ማርታ ነኝ።